ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም 3 ግዙፍ የነዳጅ መርከብ ጅቡቲ ደረሱ። IMF ግን ማስጠንቀቂያ ሰጠ። ኢትዮጵያ የተከሰተውን የነዳጅ እጥረት ሊያቃልሉ የሚችሉ 3 ግዙፍ የነዳጅ ጫኝ መርከቦች ጅቡቲ ወደ መድረሳቸውን ካፒታል ጋዜጣ ዘግቧል። ከመጋቢት 19 እስከ 23 ባሉት ቀናት ውስጥ ከወደቡ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጄት ነዳጅ የጫኑ ናቸው። የነዳጅ ክምችት በፍጥነት ወደ ሀገር ውስጥ ገብቶ ለተጠቃሚዎች እንደሚደርስም ከፍተኛ ተስፋ ተጥሎበታል። በሌላ በኩል ዓለም አቀፉ የገንዘብ ድርጅት IMF በባህረ ሰላጤው አካባቢ ያለው ውጥረት በምስራቅ አፍሪካ ሀገራት ላይ የኢኮኖሚ ጫና ሊያሳድር እንደሚችል ማስጠንቀቁን ጋዜጣው ጠቁሟል። ለድርጅቱ ትንታኔ ከሆነ ቀጠናው ባለው አለመረጋጋት ምክንያት የንግድ መስመሮች መስተጓጎልና የጭነት ዋጋ መጨመር የዋጋ ንረትን ሊያስከትል ይችላል ብሏል። የምስራቅ አፍሪካ ሀገራት ምንም እንኳን አዳዲስ የነዳጅ ምርቶች ቢገቡላቸውም ለከፍተኛ የኢኮኖሚ ችግር ተጋላጭነታቸው እንደሚቀጥል አመላካች ሆኗል። ሌላ ዜና፣ በበዓሉ ዋጋ የሚጨምሩ ነጋዴዎች ጠንከር ያለ እርምጃ ይጠብቃቸዋል ተባለ። የአዲስ አበባ ከተማ ንግድ ቢሮ የትንሣኤ በዓልን ምክንያት በማድረግ ሊከሰት የሚችለውን የሸቀጦች እጥረትና የዋጋ ንረት ለመከላከል የሚያስችል ዝግጅት ማጠናቀቁን አስታውቋል። የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት ካለፈው ወር ጀምሮ ከተለያዩ ክልሎች ጋር በመቀናጀት ምርት የማሰባሰብ ስራ ሲከናወን የቆየ ሲሆን ወቅታዊ የነዳጅ ችግር በስርጭቱ ላይ ተጽዕኖ እንዳያሳድርም ጥንቃቄ ተደርጓል። ለበዓሉ የማድመቂያነት በ6 ዋና ዋና ማዕከላት በ246 የሰንበት ገበያዎችና በሺዎች የሚቆጠሩ የህብረት ሥራ ማኅበራት በቂ ምርት የቀረበ ሲሆን በተለይም የሥጋ ምርት በኪሎ 650 ብር እንዲሸጥ መወሰኑ ለነዋሪው ትልቅ እፎይታ ሆኗል። ከአቅርቦት ጎን ለጎንም በበዓሉ ሰሞን የሚስተዋለውን የንግድ ማጭበርበርና የዋጋ ጭማሪ ለመቆጣጠር ልዩ ግብረ ኃይል ወደ ስራ ገብቷል ተብሏል። ያለአግባብ ዋጋ የሚጨምሩ በምርት ላይ ባዕድ ነገር የሚቀላቅሉና በሚዛን በሚያጭበረብሩ ነጋዴዎች ላይ ቢሮ ጥብቅ ሕጋዊ እርምጃ እንደሚወስድም አስጠንቅቋል። ከተማ አስተዳደሩ መሰረታዊ ሸቀጦችና እንደ ዘይት ያሉ ኢንዱስትሪ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ነዋሪው ያለምንም ስጋት በዓሉን እንዲያከብር የገበያ ማረጋጋት ስራውን ጠናክሮ እንደሚቀጥልም አረጋግጧል። አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም በሞት ተለዩ። አንጋፋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስትርን በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በኦታዋ፣ ካይሮ፣ ቴልአቪቭ እና ቪየና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆንም ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይም ልዩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር በአምባሳደር ቆንጂት ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለሟች ቤተሰቦችና ወዳጆች መጽናናት ይመኛል። የቀብር ሽኝት ስነ ስርዓት መርሃ ግብሩም በቀጣይ የሚታወቅ ይሆናል። የቀድሞ ባለስልጣን የአሁኑ የጎዳና ተዳዳሪ ስልጣንና ዝና አረፋ ነው። አባይ ወልዱ በአንድ ወቅት እጅግ የሚፈሩ የፈለጉትን ማድረግ የሚችሉ የትግራይ ክልል ፕሬዝዳንት ነበሩ። በ2013 ዓ.ም በኢትዮጵያ ፌዴራላዊ መንግስትና በትግራይ ክልል መካከል በተቀሰቀሰ ጦርነት ስማቸውን ቄስ በላይ ካሳያስ ብለው ወደ ሱዳን ለመሸሽ መንገድ ላይ ተይዘው እስር ቤት ገብተው ነበረ። ከእስር ቤት ከወጡ በኋላም የጎዳና ህይወትን መብራት ጀምረዋል ተብሏል። ስልጣን ዘላለማዊ መስሏቸው ፉን ለሚሉ ባለስልጣናት ከዚህ ትምህርት መውሰድ አለባቸው። ጊዜ ኃያል ነው።